ሰላም ጤና ይስጥልን። የኢትዮአዲስ ዴይሊ ተመልካቾቻችን መካከለኛው ምስራቅ እጅግ አስደንጋጭና ዓለምን ስጋት ላይ የጣለ ጦርነት በይፋ ተቀስቅሷል። አሜሪካና እስራኤል በቅንጅት በኢራን ላይ መጠነ ሰፊ የአየርና የሳይበር ጥቃት የሰነዘሩ ሲሆን ኢራንም በበኩሏ የአጸፋ እርምጃ መውሰድ ጀምራለች። ፕሬዚደንት ዶናልድ ትራምፕ ዋና የማጥቃት ዘመቻ መክፈታቸውን በይፋ አረጋግጠዋል። እስከ መጨረሻው አብራችሁ ቆዩ። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላ ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደወል መሰማቱ ተዘገበ። እስራኤል ጥቃቱን ተከትሎ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። እርምጃውን ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑ ተገልጾ ይህንን ተከትሎ ከኢራን በኩል የአጸፋ የሚሳኤል ጥቃት ሊፈጸም እንደሚችልም አስጠንቅቋል። በተጨማሪም የእስራኤል መከላከያ ተደጋጋሚ የተኩስ አቁም ጥሰት መፈጸሙ ጎረቤት ደቡባዊ ሊባኖስ ውስጥ የሚገኙ የሂዝቦላ ጥቃት መፈጸሙንም አስታውቋል። የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪልን በመጥቀስ እንደዘገበው በኢራን ዋና ከተማ ቴሄራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውን ዘግቧል። የዜና ወኪሉ ቴሄራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውንና በተጨማሪም 3 ፍንዳታዎች የሚያሳዩ 3 ፎቶዎችን አጋርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል ማህበራዊ ሚዲያ ትስስር ገጻቸው ላይ በለቀቁት ቪዲዮ አሜሪካ በኢራን ላይ በምትፈጽመው ጥቃት ውስጥ ተሳታፊ መሆኗን አረጋግጠዋል። ትራምፕ በዚህ ቪዲዮአቸው መልእክታቸው ላይ ዋና የማጥቃት ዘመቻ መክፈታቸውን የተናገሩ ሲሆን ስምምነት ለማድረግ ደጋግመን ሞክረናል በማለት ሚሳኤሎቻቸውን እንደሚያወድሙና ሚሳኤል ኢንዱስትሪያቸውንም ዶግ አመድ እንደሚያደርጉ ገልጸዋል። ፕሬዚዳንት ትራምፕ አርብ ዕለት በኢራን የኒውክሌር ፕሮግራም ላይ በተደረጉ የቅርብ ጊዜ ውይይቶች ደስተኛ ለመሆናቸው የሚገልጹም ለመፈጸም ከውሳኔ ያለመድረሳቸውን ለጋዜጠኞች ተናግረው ነበር። ሀገራቸውና በኢራን ለሶስት ስለተደረገው ድርድር ሲናገሩም የሚያስፈልገንን ሊሰጡኝ ፈቃደኛ ባለመሆናቸው ደስተኛ አይደለሁም ብለዋል። ትራምፕ አብዮታዊ ዘብን ጦር መሳሪያዎቻችሁን አስቀምጡ፣ ያኔ ፍትሃዊ በሆነ መንገድ ትስተናገዳላችሁ፣ አለበለዚያ ግን ሞትን ትጋፈጣላችሁ ሲሉ አስጠንቅቀዋል። ዶናልድ ትራምፕ የአሜሪካ ግብ ተጨባጭ የሆነ ስጋት ማስወገድ መሆኑን ተናግረው ትራምፕ የኢራንን የሚሳኤል እንዲሁም የባህር ኃይል እንደሚያወድሙ ዝተዋል። ኢራናውያን የነጻነት ጊዜያቸው ተቃርቧልም ብለዋል። ተጨማሪ የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡብ ሊባኖስ ውስጥ በሚገኙ የሂዝቦላ ታጣቂዎች ላይ ጥቃት መፈጸሙ አስታውቋል። የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪልን በመጥቀስ እንደዘገበው በኢራን ዋና ከተማ ቴሄራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎችም ተሰምተዋል። ዜና ወኪሉ ቴሄራን ውስጥ የሚገኙ ሁለት አካባቢዎች በተለይም ኢላማ መሆናቸውንም ጨምሮ አስረድቷል። በመላው እስራኤል ከኢራን ሊፈጸም የሚችሉትን የሚሳኤልና የድሮን ጥቃት ለማስጠንቀቅ የአደጋ ጊዜ ደወሎችም ዋላ የተሰሙ ሲሆን ይህም እስራኤል በኢራን ላይ ጥቃት ከከፈተች በኋላ በአገሪቱ ሰዓት አቆጣጠር ጠዋት 2 ሰዓት ላይ ነበረ። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅት ነው። በኦማን አደራዳሪነት ለ3 ዙር የተካሄደው ድርድር መካከለኛው ምስራቅ የሚነሳን ጦርነት ያስቀራል ተብሎ ተገምቶ ነበር። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ፕሮግራሞች ላይ ስምምነት ላይ ካልተደረሰ ጥቃት እንደሚፈጽሙ በተደጋጋሚ ሲዝቱ የቆዩ ሲሆን ትናንትና ለጋዜጠኞች በሰጡት መግለጫ ላይ ከኢራን ጋር እየተደረገ ባለው ንግግር ደስተኛ ለመሆናቸው ተናግረዋል። ትራምፕ ከአውሮፓውያኑ 2003 ወዲህ ግዙፍ ነው የተባለውን የአሜሪካ የጦር ኃይል ወደ ቀጠናው እንዲንቀሳቀስ አዘዋል። የአሜሪካ ኃይል ንብረት የሆኑት አውሮፕላኖች በሳውዲ አረቢያና በእስራኤል የታዩ በዚህ ሳምንት ነበር። ሁለቱም እስራኤልና ኢራን የአየር ክልላቸውን ለማንኛውም በረራ ዝግ ማድረጋቸውን አስታውቋል። አሜሪካ ከኢራን ጋር 3 ዙር ድርድር እያደረገች ሳለ በኢራን አቅራቢያ ወታደራዊዋን ስታጠናክርና ድርድሩ ካልተሳካ ጥቃት እንደምትፈጽም ስትዝት ቆይታለች። ሐሙስ ዕለት ጄኔቫ ውስጥ የተካሄደው ንግግር ውጤት ሳያስገኝ ከቀረ ከአንድ ቀን በኋላ እስራኤል በኢራን ላይ ጥቃት ከፍታለች። ይህም ጥቃት ከአሜሪካ ጋር በመቀናጀት መፈጸሙን ሲኤንኤን ከአሜሪካ ሄሪትዝና ኔት ኒውስ ከእስራኤል ዘግበዋል። ቢቢሲ የአሜሪካ ባለስልጣናት በዘገባዎቻቸው ላይ ማረጋገጫ እንዲሰጡ ጠይቋል። የኢራን መገናኛ ብዙሃን እንደዘገቡት አገሪቱ የተለያዩ 5 ከተሞች ውስጥ ፍንዳታዎች የተሰሙ ሲሆን የፋርስ ዜና ወኪል እንደዘገበው በኢስፋሃን፣ ቆም፣ ካራጅና ኬርማንሻ ከተሞች ላይ የፍንዳታ ድምፅ ተሰምቷል። ዜና ወኪሉ በተጨማሪ ሚሳኤሎች በኢራን ዋና ከተማ ቴሄራን በሚገኙ ዩኒቨርሲቲ ጎዳናና የሪፐብሊክ አካባቢ መምታታቸው ተዘግቧል። ቴሄራን በሁለት ቦታዎች ፍንዳታዎች መሰማታቸውን የኢስላሚክ ሪፐብሊክ የዜና ወኪል የዘገበ ሲሆን ጭስ በከተማው መሃል ላይ እንደሚታይ ገልጿል።
በርካታ ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን ላይ የአሜሪካንና የእስራኤል የአየር ጥቃትን ተከትሎ የሳይበር ጥቃት ተፈጽሞባቸዋል። ሻሃሪ ዴሊ የተባለ የቴሌግራም ገጽ የኢራን የዜና ወኪሎችና የበየነ መረብ ዘገባ የሚያሰራጩ ተቋማት የሳይበር ጥቃት ኢላማ መሆናቸውን ዘግቦ ከወታደራዊ ጥቃቱ ጎን ለጎን የሳይበር ጥቃቶችን በሰፊው መጀመራቸውን ገልጿል። በርካታ ዋና ዋና የሀገር ውስጥ መገናኛ ብዙሃን ስርጭታቸውን ማስተላለፍም አልቻሉም። የቴሌግራም ገጹ በወጣው የመጀመሪያ ደረጃ ዘገባ መሰረት የመንግስት የዜና ወኪል የሆኑት የኢአርኤንኤ እና የኢኤንኤስኤ ድረገጾች ተጠልፈዋል ወይንም ገጾቻቸውን የመቆጣጠር ችግር ገጥሟቸዋል። በኢራን የበየነ መረብ መተግበሪያዎች በስፋት ጥቃት ከደረሰባቸው መካከል ናቸው። ቢቢሲ ሞኒተሪንግ የአገሪቱን ብሔራዊ መገናኛ ብዙሃን ከሆኑት ከታሲኒም እና ፋርስ የዜና ወኪል ጋር ግንኙነት ያለው ኤአርአይቢ፣ ሜህር እና ይስና የዜና ወኪሎች ስርጭታቸው መቋረጡን አረጋግጧል። የኢራን ፓርላማ ብሔራዊ ደህንነት ሊቀመንበር ኢብራሂም አዚዚ በኤክስ ገጻቸው በአገሪቱ 5 የተለያዩ ከተሞች ላይ የደረሰው ጥቃት ተከትሎ በሰጡት አስተያየት አስጠንቅቀናችሁ ነበር፣ ነገር ግን ፍጻሜው በእጃችሁ ያልሆነ ነገር ጀምራችኋል ብለዋል። የኢራን ባለስልጣናት ከዚህ ቀደም በአገሪቱ ላይ የሚሰነዘር ጥቃት ቀጠናው ወደ ተራዘመ ጦርነት ያስገባል ሲሉም አስጠንቅቀዋል። ከኢራን የተተኮሱ ሚሳኤሎች ወደ እስራኤል እያመሩ መሆኑን መታወቁ የእስራኤል ጦር አስታውቆ ህዝቡ ከመንግስት የሚሰጥ ትዕዛዝ እንዲከተል ጠይቋል። በአሁኑ ወቅት የእስራኤል አየር ኃይል የተተኮሱትን ሚሳኤሎች ለማምከንና ስጋቱን ለማስወገድ አስፈላጊ ሆኖ ሲገኝ ለመምታት እየሰራ መሆኑን፣ ህዝቡ የሚሰጡ መመሪያዎችን ማክበር መቀጠሉን አስፈላጊ መሆኑን አሳስቧል። እስራኤል ከአሜሪካ ጋር በመተባበር በኢራን 5 ከተሞች ላይ ጥቃት የሰነዘረች ዛሬ ቅዳሜ ማለዳ ነው። የጥቃት ተከትሎ የሀገሪቱ መገናኛ ብዙሃን ላይ የሳይበር ጥቃት መፈጸሙ ተነግሯል። የኢራን አብዮታዊ ዘብ እስራኤልና አሜሪካ በሀገሪቱ ላይ የከፈቱትን ጥቃት ተከትሎ ከፍተኛ የሆነ የሚሳኤልና የድሮን ጥቃት መጀመሩን ማስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለሀገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊት ይህንን ማስጠንቀቂያውን ተከትሎ በመላ ሀገሪቱ የሚገኙ ከተሞች የአደጋ ጊዜ ማስጠንቀቂያ ደውል አሰምቷል። ጦሩ ለዜጎች በእጅ ስልካቸው ባስተላለፈው መልእክት በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች በፍጥነት እንዲያመሩ መክሯል። ቤንያሚን ኔታንያሁ በኢራን ላይ ዘመቻ መጀመራቸውን በተናገሩ ወቅት የአገሪቱ ሕዝብ ከጦሩ የሚሰጥ ማስጠንቀቂያ ተግባራዊ እንዲያደርግም አሳስበዋል። ፕሬዚደንት ትራምፕ በኢራን ጥቃት መፈጸሙን ተከትሎ ባስተላለፉት የቪዲዮ መልእክት ኢራናውያን የሀገሪቱን መንግስት ለማውረድ እርምጃ እንዲወስዱም ጥሪ አቅርበዋል። ስንጨርስ መንግስታችሁን ከስልጣን አውርዱ፣ መንግስታችሁ ከመንበሩ ላይ ማውረድ የእናንተው ስራ ነው፣ ምናልባትም በትውልዶች መካከል የሚገኝ እድላችሁ ሊሆን ይችላል ሲሉ ተናግረዋል። ትራምፕ አክለውም የኢራን ኃይል አባላት መሳሪያዎቻቸውን ካስቀመጡ ዋስትና እንደሚሰጣቸው፣ አለበለዚያ ግን ሞትን ትጋፈጣላችሁ ሲሉ ዶናልድ ትራምፕ ዝተዋል። ዶናልድ ትራምፕ ጥር ወር ላይ በኢራን የተቃዋሚ ሰልፈኞች ላይ የአገሪቱ ኃይሎች እርምጃ ወስደው ከ6000 በላይ ተቃዋሚዎችን ከገደሉ በኋላ ኢራን ላይ ጥቃትን ለመፈጸም ዝተው ነበር። በወቅቱ ለሰልፈኞች ሞት ተጠያቂ የሆኑ አካላት ትልቅ ዋጋ ይከፍላሉ ሲሉ የዛቱ ሲሆን ተቃዋሚ ሰልፈኞችም ድጋፍ እየመጣላችሁ ነው ብለውም ነበር። ነገር ግን በማግስቱ የኢራን መንግስት ሰልፈኞቹ ላይ ግድያ እንደማይፈጽም ማረጋገጫ ማግኘታቸውን በመግለጽ ፊታቸውን ወደ ሀገሪቱ የኒውክሌር ፕሮግራም ላይ አዙረዋል። የፈረንሳዩ ዜና ወኪል ኤኤፍፒም ዘጋቢ በባህሬን ዋና ከተማ ማናማ ፍንዳታ መሰማቱን ዘግቧል። የባህሬን ሀገር ውስጥ ጉዳይ ሚኒስቴር በኤክስ ገጹ ላይ ማስጠንቀቂያ ማስተላለፉን ተከትሎ የአደጋ ጊዜ ደውሎች ተሰምተዋል። ሚኒስቴሩ ዜጎች እንዲረጋጉና በአቅራቢያቸው ወደሚገኝ የደህንነት መጠለያ እንዲገቡም አሳስቧል። የባህሬን መገናኛ ብዙሃን የሀገሪቱ ብሔራዊ ኮሚኒኬሽን ማዕከልን ጠቅሰው የአሜሪካ ባህር ኃይል ለሚሳኤል ጥቃት ኢላማ መሆኑን ዘግበዋል። ባህሬን የአሜሪካ ባህር ኃይል ለአምስተኛ መርከበኛ ምድብ ዋና መቀመጫ ነች። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራን ባጸፋው ከእስራኤል ተጨማሪ ባህረ ሰላጤው የአሜሪካ አጋሮች ላይ ጥቃት እየፈጸመች መሆኑ ተነግሯል። የተባበሩት አረብ ኤሚሬቶች መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎችን ወደ ግዛቲቱ እንደተኮሰች በኋላም ዋና ከተማዋ አቡዳቢ ቢያንስ 1 ሰው ሞቷል። ኤሚሬቶች ጥቃቱ ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት ነው በማለት ምላሽ የመስጠት ሙሉ መብት እንደተጠበቀ መሆኑን ገልጻለች። ኳታር ዋና ከተማ ዶሃ ውስጥ ፍንዳታዎችና የአየር ጥቃት ማስጠንቀቂያ ደወሎች ሲሰሙ በርካቶች ጥቃቶች መመከቱን መንግስት አስታውቋል። የኳታር መከላከያ ሚኒስቴር የሀገሪቱን ግዛት ኢላማ ያደረጉ በርካታ ጥቃቶችን በተሳካ ሁኔታ መመከት መቻሉን የገለጸ ሲሆን አንድ የኳታር ባለስልጣን ከኢራን በኩል የተሰነዘረውን ጥቃት የአሜሪካ ስሪት በሆነው ፓትሪየት ጸረ ሚሳኤል አማካኝነት ለማክሸፍ መቻላቸውን ተናግረዋል። ኳታር
በፋርስ ባህረ ሰላጤ ሀገራት ውስጥ አሜሪካ ካሏት ወታደራዊ ሰፈሮች መካከል ትልቁ የሆነው አልኡዴይድ የአየር ኃይል ሰፈር ይገኝባታል። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ ዩናይትድ ኪንግደም ክስተቱን ወደ ሰፊ ቀጠናዊ ግጭት እንዲሸጋገር እንደማትፈልግና ቅድሚያ የምትሰጠው በቀጠና ውስጥ ያሉ የዩኬ ዜጎች ደህንነት መሆኑን አስታውቃለች። ዩኬ አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት አለመሳተፏንም ገልጻለች። በኢራን ዋና ከተማና በርካታ ከተሞች ላይ ጥቃት የፈጸመችው እስራኤል የኢራን ጠቅላይ መሪ አያቶላ አሊ ካሜኒና ፕሬዝደንቱን ጽሕፈት ቤት ኢላማ ማድረጓ ታውቋል። እስራኤል በዛሬው እርምጃ ኬርማንሻህን፣ ቁም፣ ኢስፋሃን፣ ታብሪዝ፣ ካራጅና በኬናራክ የሚገኙ የአገሪቱ የባህር ኃይሎች ላይ ጥቃት ፈጽማለች። የእስራኤል መከላከያ ኃይል ኢራናውያን ከወታደራዊ ካምፖች አካባቢ እንዲርቁ ከጥቃቱ በፊት ማስጠንቀቂያ ሰጥቷል። የቀድሞ የአገሪቱ ፕሬዝዳንት መሐሙድ አህመድ አልነጃድ መኖሪያ ጥቃትም በደረሰበት መካከል እንደሚገኝበት ታውቋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሊየን ሁሉም ወገኖች ሰላማዊ ዜጎች እንዲጠብቁ እንዲሁም ዓለም አቀፍ ሕግን እንዲያከብሩ ጥሪ አድርገዋል። የጣሊያን ጠቅላይ ሚኒስትር ጆርጂኒያ ሜሎኒ ቢሮ በበኩሉ ለኢራን ሰላማዊ ዜጎች ያለውን አጋርነት በመግለጽ የሲቪልና የፖለቲካ መብቶችን እንዲከበሩ ጠይቋል። አውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኔዝ ሀገራቸው ጀግናው የኢራን ህዝብ ጋር በሚያደርገው ትግል ከጎኑ ትቆማለች ያሉ ሲሆን የሩሲያ የውጭ ጉዳይ ሚኒስቴር ግን የአሜሪካንና የእስራኤል ድርጊት ግድ የለሽ ሲል በመጥራት አውግዞታል። አሜሪካ በኢራን ላይ ጥቃት ስትከፍት በኢራን ዙሪያ ባሉ ሀገራት ውስጥ ባሉ ጦር ሰፈሮች የሚነሱ ኃይሎችም መሳተፋቸው ታውቃል። የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ ሀገራቸው ራስን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች ያሉ ሲሆን ጎረቤት ሀገራት ግዛታቸውን ለአሜሪካና ለእስራኤል አሳልፈው እንዳይሰጡ አሳስበዋል። በደቡባዊቷ ኢራን ግዛት ሆርሙዝጋን ውስጥ የሚገኝ ትምህርት ቤት ላይ በተፈጸመ ጥቃት የሞቱ ሴት ተማሪዎች ቁጥር 40 መድረሱን የተዘገበ ሲሆን አራጊቺ አሜሪካና እስራኤል በጋራ የፈጸሙት ጥቃት ምክንያት የለሽና ህገወጥ በማለት አውግዘውታል። ተመልካቾቻችን ሁኔታው በየደቂቃው እየተቀያየረ ይገኛል። የአሜሪካ ጦር ከአውሮፓውያኑ 2003 ወዲህ ከፍተኛ የተባለውን ሰራዊት ወደ ቀጠናው እያስጠጋ ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ በበኩላቸው ለወራሪዎች የሚገባቸውን ትምህርት እንሰጣለን በማለት ዝተዋል። ይህ ግጭት ወደ ሶስተኛ የዓለም ጦርነት ያመራ ይሆን ወይንስ የዲፕሎማሲ መጨረሻ እድል ይሰጥ ይሆን? እኛም በኢትዮ አዲስ ዴይሊ ጉዳዩን እየተከታተልን እናቀርብላችኋለን። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷን በመጫን ወቅታዊ መረጃዎችን በፍጥነት ያገኙ። ስለተከታተላችሁን እናመሰግናለን።